ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን ሰላማችሁ ይዛልኝ። እንግዲህ ሰው የዘራውን ነው አይደለም የሚያጭደው። እኛ የማዳን ቅመሞች በጣም ስማርቶች ነን፣ በጣም ጎበዞች ነን። ከማንም ማለት ነው እጥፍኑ 10 እጥፍኑ የምናቅ ስማርቶች ነን። እውነትን እውነት ውሸትን ውሸት ጠንቅቀን የምናቅ ሰዎች ነን። እንግዲህ ኢየሩስ ተቀበይ የዘራሽውን ነው። ገና ምን አየሽው? ገና ምን አየሽ? በእውነት እኛ ጋር እንደፈለግሽ አፈሽን ስትከፍቺ እንደፈለግሽ ስታወሪ እኛ ተይ እንደ እህት አይተንሽ ተይ እንደዚህ አይደለም፣ በስነ ስርዓት እውነት ካለሽ በትክክለኛው መንገድ ሂጂ ብለው እየመከሩሽ ነበረ። እህቶች እናቶች ነበሩ ተይ እያሉሽ ማለት ነው። አንቺ ግን የልጆቹን ህይወት በጥብጠሽ እስከ ማለያት ድረስ ደርሰሽ ጭራሽ ከኦዲየንስ ጋራ ሰጣ ገባ ገባሽ ማለት ነው። እንግዲህ ተቀበይ የዘራሽው ነው። ምንም ማድረግ አይቻልም። ጠላታችሁ ይዋረድ በአደባባይ። ማርያምን ለእሷ እኔ ያፈርኩኝ ጌታ። ምን የሚባል አባባል አለ መሰላችሁ? ጉድጓድ ስትቆፍር አርቃ አትቆፍር፣ ነገ ማን እንደሚገባበት አይታወቅም ይባላልና እንግዲህ ገባሽበት ማለት ነው። እና የመጣሽበት መንገድ ቅሌት፣ አሁን የተያሽበት ቅሌት። እግዚኦ ማረነ ክርስቶስ። ግን የእውነት እኔ እንጃ ማርያምን አንዳንዴ እኮ በእውነት አላደለ ሁሉም ነገሮቹ ቢዘገይም እና ቢኒ ያው ጥፋት ቢኖርብህም ግን ደግሞ አላደለ ያው ተፈታትነዋለች ባይዘዌ በጣም ተፈታተነችው፣ በጥፊ መታችው። በጣም እልህ ውስጥ ገባ ማለት ነው። ከዛ ነው ሰጣ ገባ ውስጥ የገቡት። እንግዲህ ሰው አታፍቅረኝ ማለት አትችሉም፣ መብትም የላችሁም። ምክንያቱም የራሱ ስሜት ነው አንደኛ ነገር፣ ሁለተኛ ነገር የፍቅረኛው እንደሆነ ያው ኦዲየንስም ያውቃል። ፎቶ አለ፣ እነሱም ፍቅረኛው እንደሆኑ እነሱም ተናግረዋል አይደል? ልጇ የኔ ናት እያለ ያ ሁሉ ወራት ሚዲያ ላይ ማለት ነው። እና የራሷ ባትሆን ነው እኔ እንጃ የትኛው ወጣት ነው በዚህ እድሜው የኔ ልጅ ናት ብሎ በየቀኑ እየመጣ የሚያወራው? የውሸት ጥግ፣ ሁለታችሁም የውሸት ጥግ ይዛቸዋል። ግን የዛሬው የኦዲየንስ መልስ ነው። የኦዲየንስ እንደዛ እያጣላችሁ የስንቱን ኦዲየንስ ህይወት እየበጠበጣችሁ እያጣላችኋቸው። ምክንያቱም በጨረቃዎቹ ድርድር ያውቁ እርስ በራሳቸው እንዲጣሉ አድርገሻል ኢየሩስ ማለት ነው። የእነሱ ውጤት ነው ብዬ አስባለሁኝ። እንግዲህ ተቀበይ፣ ምንም ማድረግ አይቻልም። አደብ ያዢ፣ ስነ ስርዓት ይኑርሽ እንደ ሴት። አሁን ራሱ ከሰዋለሁ ብትከሹ ራሱ ክስ ቦታ ስትቀርቢ ሲጠይቁሽ ያሽበትን ፋይል ስታሳይው ለምን ያሽው ለምን እዛ ገባሽ ተብለሽ እኮ ትጠየቂያለሽ። የዛኔሽ ቅሌት አይደለ እንዴ? መቅለል ማለት ነው። እና ኒንጃ ባንቺም እኮ ሁሉም ሴቶች ጀጅ እንደረጋለን። በጣም ነው የሚያሳዝነኝ። ማርያምን ልቦና ይስጥሽ። ፋይዝቤ በእውነት ቤተሰብም የለሽም ይሆን ዘመድም አዝመድም የለሽም ይሆን የሚመክርሽ? የእውነት ጸበል ብትገባ ጥሩ ነው ብዬ አስባለሁኝ። ማህተቧ ስትፈልግ ታደርገዋለች፣ ስትፈልግ ታወልቋለች። ማህተብ ጌጥ አይደለም፣ ለጌጥ አይደለም ማህተብ የሚደረገው የምር። ስለዚህ መጀመሪያ ስለ ማህተብሽን ወቂ። እንግዲህ ዛሬ ጨረቃዎቻችን ቅመምዬ እስካሁን አልመጣችም። ብሩክ ግን በሀሰን ቤት መጥተዋል። ትንሽ አስደንግጦታል። ግን ሀሰን እንደዚህ መናገር አልነበረበትም። ማለት ዳይሬክት መናገር ነበረበት። ማለት ልጁ እንዲህ ብሎ ቢናገር ያው ከመርዳት ወደ ኋላ አይልም ብሩክ። ይህ ይታወቃል አይደለ? እሱ እኮ አሁን ራሱ ነው በራሱ አስመስሎ ነው ያወራው። እኔ እንደዚህ ኩላሊቴ እንደዚህ ተብያለው፣ ውጭ ሀገር ሄጄ ልታከም ነው 4 ምናምን ሚሊዮን ተብያለው ምናምን ብሎ ሲያወራው አንደኛ አስደንግጦታል፣ ሁለተኛ በራስ ላይ ማረዝክ። ይሄ መሆን አልነበረበህም ሀሰን ወንድማችን። በዚህ ትንሽ ስህተት አይቼብሃለሁ። ዳይሬክት ብትነግረው ልጁ እንዲህ ብትለው ጥሩ ነበረ ማለት ነው። ለማንኛውም ስለተገናኛችሁ ደስ ብሎኛል እኔ በግሌ
በቀደም ያው ከኦዲየንስ ጋር ትንሽ ሰጣ ገባ ገብቷል መሰለኝ። ከእሱ ማለት በብሩክ ትቀናለህ ብለውታል መሰለኝ፣ አላቅም። እኔ በቦቦ አልቀናም፣ ወንድሜ ነው። አዲስ አበባ ያው ታውቃላችሁ፣ ምንም ሳይኖራችሁ አዲስ አበባ ለደቂቃ መቆየት አትችሉም። ምክንያቱም ሁሉም ኤክስፔንሲቭ ነው ፕራይሱ ማለት ነው። እና እሱ ነው እየረዳኝ የነበረው እያለ ነበር። እና በእነሱ በሁለታቸው መሀል አትግቡ። ምንም እንትን ቢሉ እነሱ ያው የእናቴ ልጅ ተባብለው ስንት አመት ተያይዘው የደረሱ ለዚህ ደረጃ ተያይዘው ነው ማለት ነው። ለማንኛውም ሀሰን